ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርሶ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን። እናንተ ላለፉት 47 ዓመታት በመላው ዓለም ንጹሐንን ስትገድሉ ኖራችሁ አለው የዩናይትድ ስቴትስ አሜሪካ ፕሬዝዳንት ለኢራን እስላማዊ አብዮተኞች መንግስታቸውን ለመጣል የጀመሩት ዘመቻ በአሜሪካም ሆነ እንዲሁም በሞሳድ የስለላ ድርጅቶች ግምገማ የሚቻል አይደለም የሚል ሆኗል እስካሁን ያለው እና ፕሬዝዳንቱ ምን አሉ? እናንት 47 ዓመታት ስትገሉ ቆይታችኋል። አሁን እኔ 47ኛው የአሜሪካ ፕሬዝዳንት እየገደልኳችሁ ነው። ሲቀጥሉም እናንት አቅላችሁን የሳታችሁ ስካምባክስ ነው ያሉት። ወናፎች እናንት አቅላችሁን የሳታችሁ ወናፎችን ዛሬ ምን እንደሚደርስባችሁ ቀሪውን ዓለም ነው ተመልከቱ የሚል ነበር ያስተላለፉት። ትናንትና ታዲያ ምን ሆነ? እሱ ላይና የዚህን ጥቃት ምንድነው ተጽዕኖ አጽፌታው ኢምፕሊኬሽን ምን ማለት እንደሆነ በሁለት ክፍል ከፍለን እናቀርባለን። ለአድማጮቻችን በያላችሁበት ትሪንም ጭልፋውንም ትንሽ ጋባና ጆሮአችሁን ብቻ ወደ ሬዲዮ ብቻ አድርጉ ለማለት ነው። ፕሬዚደንት ዶናልድ ትራምፕ ዓለምን ተመልከቱ በማለት ይካሄዳል ብለው የጠበቅነው እስከ ውጤቱ መጨረሻ ላይ ያወቅነው ካርግ የሚባለውን የኢራንን ደሴት ላይ የሚገኙ የኢራን ማንኛውም ወታደራዊ ተቋሞችን መደምሰሳቸውን ነው የገለጹት። እና ባለፈው የኒውክሌር ተቋሞቿን እምሽክ አድርጌያለሁ ለማለት ነው የአማርኛ ሴንሱ። ኦብሊተሬት የሚለውን ነው የሚጠቀሙት እሳቸው። ምን ማስወገድ ነው እንክት አድርጌ የሚለውን እንትን ለማለት ነው። እንደዛ ሁሉ እዛ ደሴት ላይ የሚገኘውን ወታደራዊ አየር ማረፊያዎች ነበሩ። አየር ማረፊያዎችን አውድም ያለው እዛ ላይ እስካሉ እንግዲህ አውሮፕላን ዋቴቨር ሄሊኮፕተር ጣቢያ የአየር መከላከያ ስርዓት የመሳሰሉትን በሙሉ አጥፍቻለሁ ደሴቷ ላይ ነው ያሉት። እና ይህን ነው ከፍተኛ ኃይልና ምት አድርገው የተናገሩት። እና ምንድን ነው ያሉት? አሁን እሳቸው አሁን ይህንን ቦታ በሌላ አነጋገር ይሄ ደሴት ኢራን 90% የነዳጅ ድፍድፍ ነዳጅ ምርቷን ወደ ውጭ የምትሸጥበት ነው። እና ያንን አቅም ያዳክማሉ። ያ አንደኛ የነዳጅ ጉድጓድ ናት። ከዛ የባህር ዳርቻ ናት፣ ደሴት ናት። መርከቦች በዛ ነው የሚቀዱት ማለት ነው። 90% የመናኸሪያ ነው። የኢራን መርካቶ ነው። የኢራን የነዳጅ መሸጫ መርካቶ ነው። 90% ነው ማውራ 90% ነዳጇን የምትሸጥበት ደሴት ነው። ወደ ገበያ ለአቅርቦት የምታውልበት መርከቦች የሚቻለው እንግዲህ እዚህ ውስጥ ብዙ ኢንፍራስትራክቸሮች አሉ። የነዳጅ ማለት ነው። ማጣሪያው አለ ራሱ። እንደገና ራሱ ድፍድፍ ነዳጅ የሚያወጡበት መንገድ አለ። በሌላ አነጋገር እሳቸው ክራውን ጄወል ያሉት የእንቁል በለው ቤዚካሊ የኢራን ሀብት ነው እሱ እኮ ነዳጁ ሀብት ነው። በቃ እንጀራዋ የሚጋገረው እዛ ነው። ምጣዱ ነው እሱ። እና ምጣዱ ሰብር ነው ነገር አሁን ያደረጉት ምንድን ነው? ይህን ድብደባ አድርገው ስቲል ቡፋ ነው ውሳኔ ነው
ተገብቷል። በብረት ብቻ አይደለም አሁን ኢራን እስራኤልና አሜሪካ እና ኢራን እየተፋለሙ ያሉት በብረት ብቻ አይደለም። ገብቷል። ሳይኮሎጂካልም ነው ውጊያው። ገብቷል። እሱን እኮ የሚያሳየው ነገር እኮ ይኸውልህ አሁን ጦርነቱ ከተጀመረ ዛሬ እንግዲህ እዚሁ ስቱዲዮ ሆነን ሁለተኛ ሳምንቱ ነው። 15 ቀን ሆኖታል። እሳቸው ባሉት ደረጃ አንዳንድ የሚያቀርቧቸውን መረጃዎች በምዕራባውያን ሚዲያዎችም እሳቸውን በተከታታይ ሲሰጡ የነበረውን ነገር ስትመለከት ባሉት ደረጃ ነው ወይ ውድመት እየደረሰ ያለው? እሳቸው ባሉት ደረጃ እኮ ቢሆን እኮ ዛሬ እኮ ኢራን አትነሳም ነበር። ኢራን ላይ ስለሚደርሰው ውድመት ኩዌስችን የምናደርግ ከሆነ አይ ችግር አለብን ማለት ነው። ኖ ጥቃቱ እንዳለ ይታወቃል። ግን በሚሉ ደረጃ ያኔ ወታደራዊ አቅም እያንዳንዱ የሚመታው ነገር የኢራን ሀብት ነው። ሰላማዊ ማለት ወታደራዊ የስለላ በለው የምናምን ኤቭሪቲንግ የምትለው በሙሉ በቢሊየን ዶላሮች የሚቆጠር ይህን እነሱም አይክዱም። ዘይ ነው አይደለም። እዚህ ውጊያ ሲገቡ የእነሱ የውጊያ ስልት መስዋዕትነት መቀበል ነው። ይሄን መስዋዕትነት ችለን እንዋጋለን ነው እኮ እንጂ ውጊያው ላይ ያደረጉት እኮ አሉ ከምድራችን ሌላ ያለ ሀገር ጋር እኮ ነው። እንደዚህ አይነት መዘናጋት የለብንም። የአሜሪካ ጀቶች የጦር ኃይሏን ያሰለፈችውን የምታበራቸውን የጦር አውሮፕላኖች አይነት የሚጥሉትም ራሱ መሳሪያውን ስትመለከቱ ዝም ብሎ መጣ አይደለም። ዓለምን ስትገላ የሆነች ሀገር ነች ያቺ። ከዛ ደግሞ በዛሬ እስራኤልን ጨምርበት አይደል? ምንም ይሄ ከ4 እስከ 5 ሺህ ወታደር ገለናል ነው የሚሉት የኢራን ወታደሮችን ማለት ነው፣ ከኮማንደሮች ጭምር ነው። ድብደባው የጦር ሰፈር ድንገተኛ ቅጽበታዊ በ24 ሰዓት መረጃ ላይ ያተኮረ ብዙ ነገር ነው። ምንድን ነው የኢራኖች ጽናት ምንድን ነው? እዚህ ጋር ኢራኖች የሚያደርጉት ምንድን ነው? ኢራኖች ይህንን ተቋቁመው የራሳቸውን መከላከል ይችላሉ። ይህን ሁሉ እንቋቋማለን፣ ማሳመምም እንችላለን። እናንተ ገብቶሃል? ማሳመምም እንችላለን አይደለም። ለምሳሌ ዶናልድ ትራምፕ አንድ ነገር እንደማይፈልጉ ኢራኖች ያውቃሉ። ዶናልድ ትራምፕ እኮ እዚህ ጦር ውስጥ መግባት አልፈልጉም። ማስጠንቀቂያ ሲሰጡ በዛ ማስጠንቀቂያ ተስፈራርተው ያንን ውልና ስምምነት ቢደርሱላቸው ነበር ፍላጎታቸው። ይሄ ነው ፍላጎታቸው አይደል? አንዳንዶቻችን እኮ አንተ አገጭን ነው ማውልቆ ብለህ ስትል ሰዎች በመሀል ይዘው እጁን ስብስብ እንዲያደርግልህ ነው የምጠብቀው። አንዳንዱ ግን እኔ ማውልቃለሁ ይልሃል ማለት ነው። ያን ጊዜ ሰው ግራ እንዳቄ ሲያይ ነው ልታወልቀው ትችላለህ፣ ግን አሁን የእሱ ገላጋይ ትፈልጋለህ። ሸንጎ ቤቱም ለያዝ ሊኖርብህ ነው። ከዛ እግሩን የሸካፎ ሰብሰብ አድርገህ የእንጭብጭቢት ሀይበል ማለት ሊኖርብህ ነው። አባባ ገብቶሃል? ይሄ ትንልና አድካሚ የሆንብህና አንዳንዴ ጥለው ትሄዳለህ። ስትሄድ ከኋላ ሰዎች ይስቁብሃል፣ ፈርቶ ሄደ ብለው ይለዋል። እሳቸው ያንም ማስጠንቀቂያ ሲሰጡ እኮ ቆዩ። ይህን ደግሞ ማስጠንቀቂያ የሰጡ የነበሩት ምንድን ነው? ማዱሮን ከቬንዙዌላ ከተደበቁበት መኝታ ላይ ሲወስድ አላያችሁም ወይ? ገባ? ብዙ ቦዲጋርዶች ምን እንደመታቸው አያውቁም ሲሞቱ። የማዱሮ ፕሬዚደንት ለመምሰል እንኳ ጊዜ ተሰጥቷቸው ሻወር ወስደው ሌላ ልብስ ለመልበስ እንኳ አልቻሉም። በሌሊት ልብሳቸው አላያችሁም ስወስዳቸው? እኮ ያው ስለቻሉ ነው መቼም ይሄን ያደረጉት። ስለሆኑ አይደለም፣ ኦፍ ኮርስ እንደዛ ነው። ስለሆኑ አይደለም። እኔ ዶናልድ ትራምፕ ነኝ የዚህ የሌላ ሀያል ሀገር በዓለም ታሪክ መሳ የሌለው የጦር ፋየር ፓወር አዛዥ ነኝ እና አድምጠኝ። አያችሁ እዛ ያደረግኩትን እና ይህንን ማስገንዘቢያ እዚህ ጋር አስቀምጠው ከዚህ ቀደም ያደረጉባትን የድብደባ ደምረው አሁን ምን አሉ እሳቸው? ሁከት የተበጠበጠ ጊዜ ያኔ ባይሆን ነበሩ። እንግዲህ ጨዋታው ዋዳው ከእሳቸው ጋር ነው። መንፈሳዊ መሪ አክባር አሊ አክባር የመጀመሪያው አሁን የተገደሉት አያቶላ አሊ ካሜኒ ሰው ምንድን ነው ያቀረቡት? ሶስት ነገሮች አሉ። የኒውክሌር ፕሮግራም ይባል አይኖራቸውም። ቴክስት የኒውክሌር ቦምብ ገኒ የኒውክሌር ነገር የላቸው።
ስለዚህ የኒውክሌር ማብለያ ገለመሌ አይኖራቸውም። እችል ሲሆን እኮ ለጦር መሳሪያ ተጠቀሙበትም ነው ኒውክሌራቸው እንዲህ ያወራው የለም። በቃ በአጠቃላይ ኢራን ብሎ የኒውክሌር ሪያክተር ገለመሌ የለም። ኢንክሉዲንግ ለሰላማዊ አገልግሎት የለም፣ አይቻልም፣ ዜሮ። የእሱን ፍላጎታችሁ እኔ ከዚህ ከሰላጡ ሀገሮች ጋር እነጋገርና በእነሱ ብር አይደብቁም እኮ እሳቸው በእነሱ ብር ቢያስፈልግ እዛው እናንተ ግዛት ውስጥ እናንተ የማትቆጣጠሩት የዩራኒየም ማበልጸጊያ ወይም አንዱን ሪያክተር ይሰራል፣ ይገነባል፣ ለኃይል ማመንጫ አገልግሎት ብቻ ከዛ በኋላ ለሰላማዊ ተልእኮ የሚያስፈልግ ዓላማ የሚያስፈልገው ለምሳሌ ማነው የዓለም አቶሚክ ኃይል እሱ 3 ምናምን ነው የሚለው ለሰላማዊ አገልግሎት በዛ ደረጃ ብቻ ነው የምታበለጽገው ምንድን ነው ዩራኒየም። ከዛ በላይ የሰላም አገልግሎት የለም ብሎ ነው የሚያምነው። ስለዚህ ታመጣላችሁ፣ ይሄ ያስፈልገናል ትላላችሁ። ከዛ ያው ሰጣችኋል ማለት ነው፣ ገዝታችሁ ዋቴቨር በቃ እንጂ ይሄን አታርጉም። 1 2 ይሄ ሚሳይላችኋል፣ ቦሊስቲክ ሚሳይል እሱን በተመለከተ ከ1200 ኪሎ ሜትር ከዛም በታች ሊሆን ይችላል። በተለይ የረጅም ርቀት በአንጻራዊነት ሌላ አገር ላይ በርቀት ሊያደርስ የሚችለውን እሱን ታቆማለህ ማምረት። ይሄ ረጅሙን እሱ ላይ ገደብ እጥላለሁ። 3ኛ ይሄ ሺዓዊ ተራዳ የምትሉት ጋር ያላችሁ ግንኙነት ኤኒ ታይስ ይቋረጣል፣ ኤኒ ድጋፍ ይቋረጣል። እነዚህን 3ቱን እንስማማ ነው። እነዚህን 3ቱን ከተስማማችሁ ማዕቀቡን አነሳለሁ። ኢራን ላይ ያለው ማዕቀብ ይነሳል። ከአሜሪካም ከጀርመንም ከምንም ያላችሁ እንደ ማንኛውም ኖርማል ሀገር እንትን ሀብታም ናችሁ፣ ነዳጃችሁ ፈለጋችሁ በሸጣችሁ ዋትበር። ይሄንን ነው ዶናልድ ትራምፕ ያቀረቡት ማለት ነው። ይሄንን ሳይስማሙ ነው ሄዱት እሳቸው። ይሄንን አሉ ኢራኖች የሰጡት ምላሽ ወይም አሊ ካሚኒ በመጀመሪያ ደረጃ ምንድን ነው ሁለቱን አንድደራደሩ። የመጀመሪያው ሁለቱን ሚሳይሉን በተመለከተ አንድደራደሩ። የተጋትሮ ተራዳ በሚባለው ላይ ለድርድር አናቀርም። ይሄ ነው የኢራን ምላሽ እና እንዲሁም ይሄን በተመለከተ የዶናልድ ትራምፕን ደብዳቤ እዛ እንትን ጄኔቭ ላይ ስቲቭ ዊትኮፍ እንሆኝ ብለው ለኢራኑ ጉዳይ ሚኒስትር አባስ አርጋቺ እጃቸውን ስብስብ ነው ያደረጉት። አልነኩትም። በነገራችን ላይ እሱ ደብዳቤ እስካሁን ሳይከፈት ሳሙኤል አለ 15 ቀኑ ነው ተቀምጧል። አሁን ጦርነቱ እንዲያበቃ አሜሪካ የምትፈልገው ኢራን ኤኒዌይ እሳቸው ይናሉ ኢራን በሁለቱ አልደራደርም በእንትኑ ግን ይደራደራሉ ብላ በኒውክሌሩ ድርድር ውስጥ ገባች። ከስር ፕሮጀክቶች ታስቀምጣለች። እሷ እስከምን ድረስ እገፋለሁ ነው ይሄ የኒውክሌር የምታበለጽግበትን ደረጃ ለሰላማዊ ተልእኮ አደርጋለሁ። በተጨማሪ እቺ አለች አሁን ትልቋ ይሄ ጦርነት በዚህ ጦርነት ውስጥ 460 ኪሎ ግራም 60 በመቶ የበለጸገች ዩራኒየም አለች። እሷ ከኢራን እጅ መውጣት አለባት። ኦልሬዲ በልጽጉ ያለ እሷን አሁን ወደ 90 ማድረስ ነው። በትንሹ 4-5 ኒውክሌር ቦምብ ሰሩ ማለት ነው። እሷ አሁን መውጣት አለባት። እሷ የት ነው ያለችው? ኢስፋሃን ውስጥ ነው ያለችው። ኢስፋሃን ተመቷል፣ ከላይ ዋሻ ነው። ኢራኖች ግን መኖሩን ያውቃሉ። አሁን መነከነከ ይታወቃል። በሳተላ 24 ሰዓት ነው የሚታዩት። ሲመጡ ነጭ ለብሰው ሲመጡ ሲገቡ አሁን ባለፈው አፈር ሲያስሞን ኤቭሪቲንግ ያለው እንደውም አንዱ እቅድ እሷን ነገር ኮማንዶ ጥለት ገብተው የፈለገ ነገር ተደርጎ ይዘው መውጣት አለባቸው ነው። እሷ ትልቅ ጉዳይ ናት። እሷን መርሳት የለብንም። እሷ አሁን ኢራኖችም እጃቸው አላስገቧትም ነው የሚባለው ባላቸው ስለላ ኢስፋሃን ውስጥ አለች። እንደ ውርስ እንዴት ነው ሚስጥራዊ እንትን የለም አለች እሷ ማለት ነው። እነዚህ 3ቱ ናቸው ኢራኖች ቅድም ባልኩ ለሰላም ኒውክሌርን ለሰላማዊ ዓላማ ማንም ተውልልን አይችልም። የሉዓላዊነት ጥያቄ ነው። በራሳችን ሳይንቲስት በራሳችን ሪያክተር ለሰላማዊ አገልግሎት እንፈልግበት እናበለጽጋለን። የጦር መሳሪያ ዕቅድ ግን የለንም። ከዚህ አንጻር ልንደራደር እንችላለን። በቬሪፊኬሽን ገለ ምን ይባላል እንግዲህ ከዛ በኋላ አሁን ደግሞ በቬሪፊኬሽን ጉዳይ ሲመጣ ብዙ ክሬዲቷ ጥሩ አይደለም ይላል። የጦር መሳሪያ የምታመጣበት ኢንስፔክተር ሲሄዳሉ አይደለም የሚያው ሌላ ነገር ነው። ኢንስፔክተር
ደህና ዋላችሁ? ደህና እግዚአብሔር ይመስገን። ሁሌ የሚያስጎበኙ ሰዎች አሉ። በዚህ ወደዚህ ይላሉ። ወደዚያ እንዳትሄድ ያደርጋል። ወደዚህ እንጂ ሲሉ አይ ወደዚህ እሱ ሳሎን ነው ምንም የለው። ይሄ መቋሰር ስላለ ነው ባለፈው ማጠብ የመለሱባት። ስለዚህ ይሄ ደግሞ ከባድ ነው። ስለዚህ አሁን ድረስ የፈለጉት ምንድን ነው? በእነዚህ በሶስቱ ላይ እሺ በይ ነው ኢራንን፣ ወይም እሺ ብትይ ይሻልሻል ነው። አለበለዚያ እመታሻለሁ የሚል ነው እንግዲህ። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮን ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርስዎ የሚሆን ታላቅ የምሥራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን። የኢራኖችን ምላሽ ደረጃ በደረጃ ነው። ይሄ በድርድሩ ደረጃ ነው። ከዛስ በኋላ ምንድን ነው የሆነው? መጀመሪያ እንግዲህ መረኮሻ ያስፈልጓል። ይሄ እንዳለ የተቀመጠ ጉዳይ ነው። የተቋሙ ንቅናቄ ነበረ ሀገሪቱ ላይ በጣም ሲነቃነቁ ዶናልድ ትራምፕ ምን ብለው ጻፉ? ሰላማዊ እንትን ነው የሚያደርጉት እንዳስረካቸዋል። ተቃውሞ ሰልፍ ተማሪዎች ወጥተው ነበረ እታደጋቸዋለሁ አሉ። የተወሰነ ጊዜ እኮ ኢራኖች ያለ ባህላቸው አልደነገጡም፣ አልተሸበሩም አይደለም፣ ግን ዋጥ አድርገው እንዲሁም ፕሬዚደንቱ ደጋግመው ይህ እኮ ከንትን የመጣ እኮ ነው የኢኮኖሚ ጥያቄ እኮ ቤዚካሊ አሁን ሰዎች እየወጡ ያሉት የፖለቲካ አይደለም፣ ምላሽ መስጠት አለብን እኮ ምላሽ መስጠት አለብን በማለት ጀስቲፋይ አደረጉት። ነገር ግን እየበረዳ ሄደም እየሳመ እየጋመ ሄድና የሀገሪቱን 31 ክፍለ ሀገሮች አጠቃልለ በ31 ክፍለ ሀገሮች በተለያዩ ከተሞች ውስጥ ሆነ ሲባል ሲነጋገሩ ይሄኛ እንመጣለሁ አላማው የሲአይኤ እጅም አለበት። ከዛ ማቅረብ ጀመሩ። ሲአይኤም አለበት፣ ሞሳድም አለበት። እነሱ የሚቀሰቅሷቸው ናቸው። ታጥቀው እየተኮሱ እየገደሉ ነው። ሌላ ነገር ውስጥ ተገባ ማለት ነው። ይህ ሁሉ ሲደረግ ዶናልድ ትራምፕ ሄልፕ ኢስ ካሚንግ አሉ ለሰልፈኞቹ። ሰልፈኞቹ እውነቱን ለመናገር ጀገኑ። በእውነት ነው የምነግርህ፣ ህሊና ሊኖረው ይገባላል። ከዛ በኋላ እንትኑን ዘጉት ማለት ነው። ኢንተርኔቱ ተዘጋ፣ ብዙ ሰዎች ተገደሉ። አሁን ተገደሉ ተብሎ የሚሰጠው አሃዝ በእውነት ነው የምነግርህ። አይ ቁጥሩ እንኳን የምዕራባውያኑም ብዙ ማመን ያስቸግራል። እዛ የሚሰጠው ቁጥርና እዛ ያለው ቁጥር አንተ ሀሳብ ስጠን። የቱን እንመን? 6,000 ከምናምን ይባላል፣ 20,000 ይባላል። ዶናልድ ትራምፕ ምንድን ነው ያሉት? 20,000 በላይ እኮ ይጠሩት። 40,000 ይጠራል፣ 40,000 ይጠራል። ስለዚህ አሁን የቱ ጋር እንድታረቅ? አይ ምንድን ነው አምነስቲ ኢንተርናሽናል ስንት ነው ያለው? ወደ 6,000 ነው የጠራው አምነስቲ። እነሱ የኢራን ባለስልጣናት ግን 3,000 በስም ዝርዝር 3,000 በስም ዝርዝር ስቀላሉ ኢሶኬ ቢያንስ በስም ዝርዝር ከወጣ አንድ የተጨበጠ ነገር አለ ማለት ነው። አንድም ሰው ቢሆን ህይወት ዋጋ አለው። እሱማ የሆነ የምትረዳው ነገር አለ። 3,000 6,000 የሚለው መነሻ ነው። እስከ 40,000 ሄዷል። እውነቱን አናውቀው፣ ግን እንደዚህ አይነት ሁኔታ ተፈጠረ። ሲፈጠር ከዛ በኋላ ምን አደረጉ ማለት ነው? ዶናልድ ትራምፕ ወደ ምን መጣ? ሰልፈኞችን አስጨርሷቸው ወደሚል ነው የሄደው አይደል? እነሱ ገፋፍተው ወደዛ ወጧቸው፣ እርምጃ ተወሰደባቸው። ስለዚህ ዶናልድ ትራምፕ ብዙውን ነገር ማድረግ የሚፈልጉት ያግንዛቤ ተወስዶ እንደ ኃይል የአሜሪካ እና ሳይተኩሱ እንደ ቺቺ በሚጠቀሙባት ማህበራዊ ገጻቸው ማስፈጸም ትሩዝ ሶሻል አንዱ የጦር ግንባር ኳቸው ነው። በቃ በሱ ነው። አሁን እጄን አታስቱኝ ነው በአማርኛ አይሉም እንደ እናቶቻቸው አተለክተው ዛሬ መቼም ቀድሮባል እጄን እንዳታስተኝ ይባላል። ኢራኖችን ደጋግሞ እንዲህ አሉ ሲሉ ኢራኖች እንደተለመደው እኮ ነው የወሰዱት እኮ ሁሉ ጊዜ እንደነበረው ነገር። ከጄኔቫ ከተመለሱ በኋላ በተረጋጋ ሁኔታ ውስጥ ነበሩ ተደራዳሪዎቹ ጦርነቱ ሲጀመር። አዎ ፍጥነትም አልነበራቸው። አዚፍ ብዙ እድል እንዳላቸው ነበር። ፋይናሊ አሁን ዶናልድ ትራምፕ
ቅድም እንዳልኩ አንተ ዞር በል አይኔ እንዳላጠፋ ሲሉ ያንተማ አይኔ ይጠፋል ብሎ ሲቆም ታይሰን ብትሆን እኮ አንዳንዴ ይደክመሃል። ገብቶሃል? በቃ ብትላለህ ገብቶሃል? አንዳንድ አይልም አንዳንድ ሰው። ስለዚህ ዞር ብለህ እንኳ ብትሄድ ማህበረሰቡ ያው ዝም ብሎ ይደነፋል እንጂ ምንም ማድረግ አይችልም ይባላል። ለዚህ እኮ ነው ብዙ ሰዎች የመጽሐፉን ቃል ማክበር የሚያስቸግራቸው። ግራህን በጥፊ ሲመቱ ቀኙንም ስጣቸው ይላል። አየህ በሰው ዓለም ውስጥ ጠፈጠፈው ነው የምንለው እንጂ ከዚያ ያልፋና ይሄ ጥበበኛ አትልም። ዴቪድ ማይክ ታይሰንም ቢሆን ነው የምነግርህ። ማይክ ታይሰንም ደፍሮ በጥፊ የመታ እብድ ሊኖር ይችላል። ብዙ ብሏል። ማይክ ታይሰንም መጥቶ በጥፊ ዝም ብሎ እንደኔ አይነት ሰው ማይክል ጃክሰን ታይሰንም በጥፊ ደርግሞ ምን አባክ ብሎ ሲቆም ወይም ደግሞ ለዚህ ጥሩ አባባል አለ። ሰውዬውን ያባርረዋል። ኦኬ ሰውዬው እየሮጠ ነው ተቀባብሎ የጎረሰው ቆመ ጠብቀኝ ነው። ደግሞ ቆመ ጠብቀኝ መድፍ እንደማለት ነው። በቅርብ ርቀት ከመታ ሆስፒታል መውሰድ ዋጋ የለውም። ተመታትና እኛ ይሄን ይዞ ነው የሚሮጠው። ከሰውዬው የሚሮጠው ምንድነው? ዞር ስትል ዱላ የያዘ ሰውዬን የሚያባርረው። በኋላ ታዛቢ ግራ ገብቶት ወንድ ይሁን ምን ሆነ ብሎ በምትሮጠው ሲሆን ምን ሆነሃል ብሎ ስጠይቀው ተው ሟች እያባረረ አይደለም። ይሄ የሰው ልጅ ታሪክ ነው። ስለዚህ ያገኘው ጊዜ ሊጨርሰው ማለት ነው። በቃላት እንዲህ የምትጨርሰው ነገር የለም። ስለዚህ መጨረሻ ላይ ዶናልድ ትራምፕ እዚህ ጦርነት ገቡ። አሁን እዚህ ጦርነት ሲገቡ ብዙ ኮንሲኩዌንስ አለው። ሌላውን ብዙ ነገር ትተህ አንድ ኮንሲኩዌንስ $100 ነው አሁን የዓለም ነዳጅ ዋጋ ትልቅ። ሆርሙዝ ሰርጥን ኢራን በዚህ ደረጃ ልዘጋው እንደምትችል በቂ እምነትና ዝግጅት አልነበራትም ነው የሚባለው አሜሪካ። እነዚህ ዘጉት ያንን ማለት ነው። አሁን በእርግጠኛነት ነው የምነግርህ የዛሬ ሳምንት እንደውም ስናወራ እንትን $150 ደርሶ ነው ጦርነቱ ካልቆመ። አሁን እየቀኑ እየጨመረ ነው። ይሄን ክፍል የምንደመድመው በምንድን ነው? ስለዚህ አሁን ዶናልድ ትራምፕ ሄደው ካርግ ደሴት ላይ ሄደው የአውሮፕላን ማረፊያዎችን የሄሊኮፕተር ማረፊያዎችንና ሰው አልባዎች ምንድን ነው የአውሮፕላን መከላከያ ሚሳይል መከላከያዎች ካወደሙ በኋላ እንደ ታላቅ እስካሁን ካደረጉት ጦርነት እንደ ታላቅ ትልቅ ኦፕሬሽን አድርገው ተናግረዋል። ግን ይመስላል ያደረሱትን ድብደባ እጅግ ታላቅ አድርገው ነው ያቀረቡት። እኔ 47ኛው የዩናይትድ ስቴትስ ፕሬዚደንት ዋች ዋት ሃፕንስ ቱዴይ ነው ያሉት። ቱ ዲዝ ስካምባግስ ነው ያሉት። ለምን ይመስላል እኮ ዋናውን እስራኤልን ለዚህ ድብደባ ብዙ አላስደነቀኝም። የደበደቡት የአየር መቋሚያ ያጠፉት ያ በጣም ብዙ ነው። በጣም ብዙ ነው የደበደቡት። ብዙ የሚሳይል መተኮሻዎች አውድመዋል። ብዙ የሚሳይል ክምችት አውድመዋል። ብዙ የሚሳይል ማምረቻ አውድመዋል። ገባ ዋይ እኮ ማለት ኢራኖች ድጋሚ ሊያንሰራሩ በማይችሉበት ሁኔታ መትቻቸዋለሁ። ኖ ሂድልን ካርግ ደሴት ላይ የመቱት ዋን የመሸጫ እንትናቸው ዋናው የንግድ ቦታ ነው። አዎ አሁን ምንድን ነው ኢምፕሊኬሽኑ ምንድን ነው? ዶሮዋን እሳቸው ለማለት የፈለጉትን ነው ሙቋ ውስጥ ከትና አይደለም ላባዋን ምን ለማድረግ እንዳለ ለማንሳት ሙልጭ አድርገህ ለማንሳት ላባ ውስጥ አድርገህ ታጥባ ቁጭ ብላ አለቻችሁ ዶሮ። ቀጥሎ ምንድን ነው የምትሆነው? ትገነጣጠላለች፣ ትሰራለች። አሁን እሳቸው እየረገሩ ያሉ ከባድ አድርገው ምንድን ነው አሁን ካርግ ደሴት ላይ ዘመቻ የድብደባ ዘመቻ ስልክ አንድም ማቆም የላቸው። የምተኩሱት የአየር መከላከያ የለም። አቅማቸውን አዳክሜዋለሁ። እኔ ወታደራዊ የሆነውን ነገር ከዛውን አውድሜዋለሁ። ከዚህ በኋላ ይሄንን የእናንተ ደሴትን 90% የኢኮኖሚ ምንጫችሁን አሳምጠዋለሁ። አንድ ኢንፍራስትራክቸር አይቀረኝም። የማስተላለፊያ ቧንቧ መጫኛ ምን ትሰይ መቼም ነዳጅ የለ እንዴት አድርጌ ስለሚታይ እሱን ዱቄት እናደርገዋለን። የእሳት ጎትና የኢራን ሀብት ይነዳል። ደስ ዩአር ኪሊንግ ዩር ካንትሪ በቃ አነደዋለሁ። ናሁን አንስቻለሁ እኮ በሚያስቡት ደረጃ ሶስት ያደርገዋል። ላባውን ነጭቼዋለሁ። አሁን ላባው ተመችቷል። ሁሉ ነገር አልቋል እና እዛ ጋር ድስት ጥለዋል።
ገባ ለስራው ወይን ስቲል ዶናልድ ትራምፕ አሁን እነሱ ምን አሉ ነው የኢራን እንግዲህ ውጤት ማግኘት አለባቸው። ዶናልድ ትራምፕ ይሄን ሊያደርጉ የምፈልጉ አይደለም ብለዋል። እነሱ የመለሱት አዲሱ የኢራን ካሚሊ መሪዎች የመለሱት ምላሽ አዲን ምንድን ነው እነሆ እኛ አድርጎ አንልም ከመሰሎት ያድርጉ በሙሉ ደግሞ በሰላጤ ያለውን አገሮች ያለው ነው የኔ አይነት ያላቸውን እሱን አነዷል። ጭስ በጭስ ሰው ማለት የምናደርገው ተያይዞ መጥፋት በቀጥስ በስ ዶናልድ ትራምፕ እንዲህ አይነት ታሪክ መስቀለኛ መንገድ ላይ ነው የሚገኙት። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርስዎ የሚሆን ታላቅ የምስራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን።